የተወዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንዲህ ያልን እንግዲህ የብርሃን ጉዞ ፕሮግራማችን ላይ ደርሰናል። በዛሬ የብርሃን ጉዞ ፕሮግራማችን ላይ ባለፈው ሳምንት የቀጠለ አንድ ፕሮግራም አለን። በባለፈው ሳምንት እንግዲህ አብዛኞቻችሁ ልባችሁ የተነካበትና እንግዲህ ክፍል 2ን ቶሎ ይዛችሁልን ኑ የሚሉ ሀሳቦች ደርሰውናል። አንድ ታላቅ እናትን ይዘን መተን ነበረ። እንግዲህ በሚገርም ሁኔታ እንዲህ በወጣትነትኛ እንኳን ብዙ አማራጮች ቀርበውልን በቀላሉ እንዲህ አይነት ትምህርቶችን መያዝ አልቻልንም። እነዚህ እናት ግን በሚገርምና በሚደንቅ ሁኔታ በጣም ብዙ የሸሪዓ ትምህርቶችን በአእምሯቸው ሸምድደው በጣም ሲያስገርሙንና ሲያስደንቁን ነበር። ብዙ ነገሮችን ሲያካፍሉንና እኛም ስንማርበት ነበረ። ብዙዎቻችሁ እንግዲህ በክፍል 2 በጣም በጉጉት ስትጠብቁ እንደነበረ ተስፋ እናደርጋለን። ዛሬም ክፍል 2 ፕሮግራማችንን ይዘን መተናል። እንደ ክፍል 1 ብዙ ትምህርቶችን ቁም ነገሮችን እንቀስምበታለን ብለን እናስባለን። በየአካባቢያችሁ በየሰፈራችሁ እንግዲህ እንደዚህ አይነት ብዙ ነገሮችን ሊያካፍሉን የሚችሉ እናቶች፣ አባቶች ይኖራሉና ከታች የምናስቀምጠው ስልክ አለ። እሱን ስልክ ተጠቅማችሁ ጠቁሙን። የህይወት ልምዳቸውን፣ የህይወት ጉዟቸውን፣ መውጣታቸውን፣ መውረዳቸውን እያንዳንዱ ነገርኛ እዚህ አምጥተን ወደ እናንተ መልሰን ልምዳቸውን፣ ህይወታቸውን የምናካፍላችሁ ይሆናል። ክፍል 2 ዛሬ ይቀጥላል። አብራችሁን ቆዩ። ውድና የተከበራችሁ ክቡራንና ክቡራት ተመልካቾቻችን በባለፈው ሳምንት እንግዲህ በብርሃን ጉዟችን እማዬን ታስታውሳላችሁ። እጅግ በጣም ድንቅ ቆይታ ነበረን። እጅግ በጣም የሚገርሙ እናት ነበሩ። ዛሬም ደግሞ የእሳቸው ተአምር ወይም ደግሞ የእሳቸው ነገረ ሁኔታ እጅግ በጣም ይገርማልና የመሐፈዝ ብቃታቸው ዛሬም እየተፈተነ ቀጥታ ቆይታ ከእሳቸው ጋር እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሆንላችሁ። ምን አይነት ናቸው ወይ ለልጆቻቸው? አልሐምዱሊላህ ረቢል ዓለሚን እጅግ በጣም የዛሬዋን ቀን ከምንም በላይ ወላሂ እንደዚህ አልጠበቅኩም ነበር። ኡስታዟ በጣም ለእናቴም እንደዚህ በማየቴ እኔም ደግሞ እናቴ እዚህ ደረጃ ደርሳ የጋም መብራት ሆና ሳትቀርቤ ትንሽ እንኳን ታሪኳ እንዲታወቅ እጅግ በጣም ጉጉት ነበረኝ። እኛ አባታችን አሊም ናቸው፣ አባታችንም ማለት ነው። ነገር ግን ከአባታችን ይልቅ እኔ እስከማውቀው ድረስ ነፍስ ሳናውቅ ገና ስናድግ በምድጃ ወይም የገጠር አስተዳደግ ነውና በዛ ደረጃ እያለን እናታችን ናት አቂዳችን እንድናውቅ 5 እስልምና 6 ኢማናችን እንድናውቅ በጣም እጅግ ትደክም የነበረው እናታችን ናት። ሴቶችም እንደመሆናችን መጠን ማለት ነው። እና በዛ እኛ ባደግንበት ዘመን ደግሞ ዲኑ ላይ እጅግ በጣም ድክመት ነበረ። በገጠሩ አካባቢ ወንድ ልጅ ነው እንጂ ድጋፍ የሚደረግለት፣ ሴት ልጅ ወደ ዲን ወይም ወደ መስጂድ ገብታ ቂራአት እንድትቀራ አቂዳዋን እስልምናዋን እንድታውቅ ምንም ግፊት አልነበራቸው። እንድታውቅ እንድትማር ወይም ግፊት አልነበራቸው። የኛና ግን ከዛ ካለው ማህበረሰብ ለየት ያለች ለልጆቿ እጅግ በጣም ኢስላም ምን እንደሆነ አውቀን አቂዳችንን አውቀን አስተዳደጋችን ስነ ምግባር ያለው በኢስላም ደረጃ እንዲሆን አድርጋ ያሳደገችን እናታችን ናት። በዚህ ልክ ነው እኔ እናቴን ማውቃት ማለት ነው። በዛ ልክ ያለው ደግሞ እኔ ነፍስ ሳውቅ ያው እንደነገረችሽ በቁርአን ተወሱል ነው ትንሽ አሞኝ ነፍስ ሳላውቅ ያመኝ ነበርና በዛ ቁርአን ተወሱል አድርጌ ትለኛለች። እዛ ነግሬሻለሁ እንግዳ መሻህ ሰፈር ነው ያደግነው ተወልደን መሸዳ ወዶ ሐሪማ ልታዩ ትችያለሽ ወደፊት። እዛም ልንገናኝ እንችላለን። አሁን እዛ እንኳን ባይመች እኔ ምን አደረገ አላሁ ተዓላ ምርጥ አድርጎ ወይት እንዳድግ አደረገኝ። ቀበሌ 5 እዚህ ኮምቦልቻ ተምሬም ቂራአትም እንዲቀራ እጅግ ደግሞ ከናቴ ጋር እኩል የምትራመድ አሳዳጊዬ ቁርአን እንዲቀራላት ተማንም በላይ ሆኜ እንድበልጥላት አድርጋ ያሳደገችኛለች። እዛ መጣና እኔ ቁርአን እንዲቀራ አረገላት። አይሽው የሷ ተወሱል የሷ ዱዓ እንዳይቀር ማለት ነው። በዛ ምክንያት ስላሳደገችን ተወሱል ስላደረገች ዱዓ ስላደረገች አላሁ ተዓላ ያን ዱዓን ተቀብሏት እንዳይቀርባት እንደዚህ አድርጎ አላህ እዚህ አመጣኝ። እንግዲህ እነዛ ሰዎች እኮ ስራቸው ነው ማሰራት ይችላሉ።
ቁርአን ሊያቀሩ ወይም ሊያስተምሩ አይደለምና ምን አደረኩ እኔ ቂራአን ልቅራ አልኳት። እችን የምታሳድገኝ ባሏ በዛን ጊዜ ነጋዴ ነው፣ በረሃ ነው። እሺ ምን ቸገረሽ አለችኝ። ምንም ኺላፍ የለም ስራዬም እንዳይቀርብኝ ሌት ሁሉ መሰራበት ጊዜ አለኝ። ትምህርቴም እንዳይቀር ቂራአቴም እንዳይቀር ምንም አይደክመኝም፣ አልሰለችም። እንግዳ ይበዛል፣ ቤታቸው የነጋዴ ቤት ነው። እጅግ በጣም ደግ ሰው ነው ባሏ። እየተከፈለ ነው በዛ ጊዜኛ ቂራአት የቀራ ነው ዑመር መስጂድ። በእኛ ዘመን ነው መድረሳ ሁሉ የተሰራው። እንግዲህ ያኔ ነው እኔ ቂራአት እንዲቀራ ትምህርቴንም ተምሬ ዛህራ እንድሪስና አወላሰን ይባላሉ። እነሱንም በዚሁ አጋጣሚ ላመሰግናቸው ፈልጋለሁ። በጣም ይመሰገናሉ። አበባ ታጁዲን ጋራ እንግዲህ እድገቴ እዛ ነው። እነ ኑረል ሁዳ አለች፣ እንደውም እህቴ ሁዳ ሁሉም ትገኛለች። ሐዲስ እንደዚህ ምክራቸው ይበቃል። እሳቸው በዛን ጊዜ ወደ ጥመት እንዳንሄድ ከደሴ እየመጡ ያስተምሩ ነበር በዛን ወቅት ማለት ነው። ግን ያንን እኛ ቋንቋ እንድንማርላቸው ደግሞ ይፈቅዱልን ነበር። ገብቶሻል? ከዛ አባዋ እንዲህ ነው ስላቸው እኔ በቃች ወደኛ እንግዲህ ይበቃልኛ አሉ። ወደ እሳቸው ተመለስንና ወደ እሳቸው ቂራአት ገባን ማለት ነው። እና እናቴን የምገልጻት እኔ በዚህ ነው። እናቴ እጅግ በጣም ጠንካራ ናት። እጅግ በጣም ካለው ማህበረሰብ ሴቶች የተለየች ናት የኛ እናት። አሁን እንደዚህ ኩና ሌሉን እኔ እገረማለሁ አጋጣሚ ስታደርግ ከኛ ጋር ማለት ወላሂ ነው እንጂ ቁል ሁወላሁ አሐድ ስትል ነው በባነንኩ ቁጥር ምሰማት اللهم صل وسلم على سيدنا محمد وعلى ال سيدنا محمد ሌሉን እንግዲህ ስትነቃ በነቃሽ ቁጥር ይህ ነው በዚህ ነው እናታችን ኑሮዋል። የሚገርምሽ ይሄ ሽርክ ምናምን ነገር እኛ ቤት አይታወቅም። ስናድም አይተናናቅም። ሙሉ ድፍን አገሩ ራሄሎ ምንትሴ ዱዓ በየጭሳው ምናምን ነበር ሀገራችን ላይ። የኛ ቤት ብቻ ሲቀር አባታችንም አልሐምዱሊላህ እጅግ በጣም የሚገርሙ አባት ነበሩ። በዚህ ነገር በዚህ ጉዳይ ምን መስሎ አይታያቸውም፣ አያምኑበትም። ከዛ ጽድት ብለን በዚህ እምነት ነው ያደግነው። ማይዳዋ አሁንም ያው እንደምታዩኝ አልሐምዱሊላህ ረቢል ዓለሚን። ለልጆቻቸው ለባህላቸው ምን አይነት ሚስት ለልጆቻቸው እንደጠቅላላ ደግሞ ምን አይነት እናት ናቸው ሲያሳድጓችሁ? እሳቸው አሁን በሂፍዝ ነው ጽፋላችሁ እናንተ እሳቸው የሚሏችሁ ነው ይስተሐፍዛላችሁ። እናታችን በቤትም ውስጥ በጣም ለፊ ናት። ገርምሽ ነገር የገጠሩን ኑሮ መቼም ማንኛውም ያውቃል ብዬ አስባለሁ። በዛን ወቅት በጣም ብዙ የሆነች ከዛ ጋር ግን ሶላት የሚባለው ነገር እሷ ጋር አያልፍም። ዲኗ ላይ እጅግ በጣም ጠንካራ እናት ናት። ካለው እንግዲህ አልኩሽ እኮ ያኔ ዲኑ ብዙ አልነበረም። እኛ ስናድግ በነበረ ጊዜ ገጠርም እስካለሁበት ጊዜ በዛን ወቅት እንኳን እሷ መስጂድ ትሄዳለች። ረመዳን ሆኖ 30ውን ቀን 36ቱን ቀን አተኛም የኛ እናት። እንግዲህ ቀን ስትደክም ትውላለች። የገጠር ልፋት አለ፣ ብዙ ነገር አለ፣ ውሃ የለም፣ ውሃችን ሩቅ ቦታ ነው። እንደዛ የሆነች ግን የደረሶች እናት ናት። ለመስጂዱ በጣም ቅርብ ናት። ለሸኾቹ እጅግ በጣም አገልጋይ ናት። ለመስጂድ በእኛ ዘመን ባሉት መሻይሆች ማለት ነው በጣም ዑለማ ይገባበታል። ቤታችን እየተፈጨ በሚበላበት ጊዜ እሷ እየፈጨች ለይል አባታችን ብዙ ጓደኞች አሏቸው፣ ብዙ አጅላ ይመጣበታል ቤታችን። እሷ እየፈጨች ሁላ ታስተናግዳለች። አይደክማትም። እጅግ በጣም አትከፋም። አሁንም እኛ ስንማረር ባለንበት ወላሂ እኛን ትቃወማል። አሁን ምን ሆናችሁ ጉድ ደግሞ አሁን ስራ ሰርታችሁ ሞታችኋል ነው የምትለን። እንግዲህ ወላሂ ስንራገም ደግሞ የሚገርምሽ አትወድም። ስንበሳይ ስንራገም አሁን ያ ልጆችን አፈርሉ ምናምን ስንል ያን አትወድም። ወላሂ አላህ ያብጃችሁ ብቻ ነው የምትለው። ዱዓ ነው የምታደርግልን። እኔ አንድም ቀን ከእናቴ አንደበት መጥፎ ነገር ሲወጣ ሰምቼ አላውቅም። ተወልጄ እንግዲህ እዚህ ስትደርስ አድግም ስኖርም ይኸው አሁን አብረን ነው የኖርን ያለ ነው እያሳለፍን ያለ ነው። ቅድም እንደነገረችሽ ዱዓዋን አላህ ተቀብሏት ብዬሻለሁ። አሁንም እስከ መጨረሻው ድረስ እናቴ እላታለሁ። እኔ አንዳንዴ መቼም ኑሮሽ ምንም ሲፈራረቅብሽ ግን ተተበሳጨው ከጮህኩም በኋላ ማይዳዋ እናቴዋ አራውፍ በይኝ እኔ ተበቃሁ በቃ እላታለሁ። በጣም እጅ ይከብደኛል። ናይሽ እንዳው ጉድኔ እላለሁ። መቼም አንዳንድ ባላቅ እንኳን እንደሷን ባልሆን አላህ ያለውን አንዳንዴ በመሰማውም ጊዜ አበባም ሲመክሩ ነበር ብዙ ጊዜና በዛ ቆጣለሁ።
አላህ ለኸይር ይሆን እለዋለሁ። ደግሞ ጌታዬን ጠይቃለሁ። እስኪ አልሐምዱሊላህ ረቢል ዓለሚን ላመስግንህ እለዋለሁ ደግሞ እና እንዲህ አይነት እናት ናት። ለአባታችንም እጅግ በጣም ትመቻለች። ምንሽ አንድም ነገር እኔ ሲነቃቀፉም ሰምቼ አላውቅም እስካለሁ ድረስ ማለት ነው። እና እንደዚህ አይነት የምትገርምና እናታችን አልሐምዱሊላህ ረቢል ዓለሚን ደግሞ እድሜዋን ሀያቷን ሰጥቶ ለዚህ ደረጃ እዚች በዚህ ቅጽበት በዚህ ቀመታ ይሄንን በማገኘቷ እጅግ በጣም በጣም ደስተኛ ነኝ በዛሬው ቀን እኔ ማለት ነው። አዎ ለምን የሷን ጣፋንታ እንደዚህ ያየም ወይም ያገኘው ሰው ወንድሟ ለምሳሌ በጣም ማዳረሱ ነበር። ያ ረበል ዓለሚን እጅግ በጣም አዋቂ ዓሊም ነበርና በሱ እጸጸታለሁ። ምን ነው በአሁኑ ሰዓት ኑሮ በሆን በሚል ማለት ነው እንደዚህ ታውቆላ በሆን የሚል ነገር አለኝ። አሁን እሷችን በማግኘቷ እጅግ ተደስቼባችኋለሁ። እናንተንም አፍ አድርጎ አሱናንም ደግሞ እየጨመረ እንዲሄድ ዱዓ እናደርጋለን። ያማረበት እንዲሄድ ሁሉንም ነገር ጠቅላይ እንዲሆን በዲናችን ላይ ይሄንን እመኝላችኋለሁ። ዱዓም እናደርጋለን። ማኢዳዋ ይሄን ይመስላል እንግዲህ ማይ ትንሽ አረፉ። አዎ ኧረ እስኪ ትንሽ ሐድራ ይበሉልንና ከዛ ደግሞ የባሎትን ምን አይነት ሚስት እንደነበሩ አሁን ላለነው ሚስቶች በጣም ብዙ ይመጡናል። መርሃባ ሐድራ በሉልን የሚቀርቡን መድር يا زين نبي السلام عليكم 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 بطهرامات السلام عليكم ترى محمد السلام عليكم عينوچن تقولوا السلام عليكم يتولد السلام عليكم يا ابليس انجفرا السلام عليكم قديل يسدد السلام عليكم نجلاني ابات السلام عليكم نهود البديو السلام عليكم تكتاكطو السلام عليكم بوسديو السلام عليكم اگر كنت عليو السلام عليكم يلن يمني السلام عليكم السلام عليكم السلام عليكم يا زين نبي السلام عليكم يا جيتا منانو السلام عليكم يا جيتا كرمو السلام عليكم رحمتي ورديبو السلام عليكم مكرمو السلام عليكم تولى ركوبات السلام عليكم دينو حرامو السلام عليكم دينو خاتمو السلام عليكم دينو مقامو السلام عليكم دينو عرفاو السلام عليكم دينو زمزمو السلام عليكم صفعونا مرواو السلام عليكم مشعر الحرامو السلام عليكم مالك سبت السلام عليكم واني السلام عليكم يا زين نبي السلام عليكم يا زين نبي السلام عليكم يا زين نبي السلام عليكم ودي عالم وشوم السلام عليكم ودي قطب الرسل السلام عليكم كتب يلستاتشو السلام عليكم ودي موجهولا السلام عليكم كل بيه السلام عليكم يكون رسالة السلام عليكم تاكالي وقتالك السلام عليكم تاكالي وقتالك السلام عليكم وني نقصلا السلام عليكم يلا سروا السلام عليكم ومن قبقبو السلام عليكم مدينة فافولاي السلام عليكم وبيتكوسو السلام عليكم أشكرونكم ونجي السلام عليكم عنك كامل لاسو السلام عليكم ومما لعرفكم السلام عليكم يلا هو يكوزوا السلام عليكم توجينا كاني السلام عليكم طيبا موزازو السلام عليكم كان يا بانيان السلام عليكم سلاتي ونيزو السلام عليكم مچم مساجنو السلام عليكم وزوزو السلام عليكم السلام عليكم نبي السلام عليكم نبي السلام عليكم زين نبي يا زين نبي السلام عليكم እናንተ ናዲያኩም እንዲሆይ ነብያችን ምን ያክል ነው የሚወደውት ረሱል ሰለላሁ ዐለይሂ ወሰለም ያ አላህ ጌታ ያዋየ አንቺ ሆይ የውዲሁም ይገለው ይወጋጉበት አሉ። እንግዲህ እንደዛ መቼም እንግዲህ እንደቀድሩ ይመድኋልኝ ሁሉም እንደቀድሩ አሉ። እዚህ ድረስ ብሎ መታወቀ ሲሩ ፈልጓቶታል የሰማይ የምድሩ መላእክት በሰማይ አውሊያ በሲሩ የራቀ ነው በህሩ አይገኝም ዳሩ ሙሂቦቹ ገብተው እዛው ሰምጠቀሩ። السلام عليكم يا عالم ودياني مرب እንዲያኑ የጌቶቹ ራያ እንዲያርጎ ያዘ ሁሉን ድያ አደራሁም ማርያ ቀብር ተተኛ ቢዙነትል ኩብራ እንዲደርሱልኛ ማስቀጣውሹም በፊቱ ነውረኛ ምን ነው ባደረገኝ ወዱ ምርኮኛ ቀልብ የግቡና ሰፈር አርጉብኛ في الدنيا والاخرى ሌላ ማን አለኝ አሉ። ይሄ እንግዲህ ያሲን አሊ ነው።
እንደው ጉድ እኮ ነው። አለርሶ ብዙ ነው እማዬ፣ የማያልቅ መጽሐፍ ነው። አያልቅም፣ ወላሂ አያልቅም። እውነቴን ነው። ነፍሴን ለአዲሱ አይደለም አያልቅም። ትክክል ነው። ምንም ማደስ አይደለም፣ እያየ ነው አይደል? አያልቅም። እስኪ ወደ ትዳር ህይወት ልመልስዎት እና እማዬ፣ ለበይክ ለባለቤት ስንት ዓመት እያሉ አገቡ? ኧረ እርስዎ ደረሳ ነው፣ እኔም ደረሳ ነኝ። አህናሳ ይሄማ ምን ጥርጥር አለ? እንደምታይ ደረሳ ነኝ። ወንድሜን ሰፈር ታላዋጣ ብዬ ልመና ቢመጡ ውርማ ገባሁ። ሰርከኝ እዛ ላይ አጎቴ አሊ አህመድ ያገር ባሳር በፍለጋ መሐመድ ሰይድ የ7 ወር ልጅ ነው። ባሳር በቂያማ ተፈልጌ ተገኘሁ። ተቆጥተው ግድ ዳሩኝ። አላገባም ብለው ወንድሜን ሰፈር ታላዋጣ ብዬ እንዲያ እየቀረ ነው። ደረስነት ሳይጨርስ ብለው ነው። ትንሽ ነዋ። አባት የለም እናት የለም። እቺ ባልቴት ደግሞ ለእኛ ማጎኛ ተህድ ያለ በየዘመዱ ይች አክስታችን። እህቴም ደግሞ አግብታለች። ትልቅ እህቴ መፈንጠራ አገር ነው ያለችው። አሁን ይሄ ልጅ ማን ቤት ይገባል? እንዲያ ሰፈር ስነሽ ዘውዬ ዘንድ ነው የሚቀራውም። ወንድማችንም አሉ ነበር መጥቶ እኔን ያጣ ጊዜ መልሶ እዛው ጃሂሎቹ ጋር ይደበለቅብኛል ብዬ እንዲ ብዬ ስልስል የአክስታችን ልጅ አሉ አሊም በጣም አሊም ነበሩ። እሱ የወሰዱ ጊዜና ተራጋሁ። አሁን አመጡኝ። አልቆየሁም። በአመት ወለድኩ። በአመት የበህር ልጅን ወለድኩ። እሱም እዛው ተራጋ። ደረሳ ሆነ። በጣም ደረሳ ሆነ። እንግዲህ ደህና ደረሳ ሆነ። አሁን እኔም ወለድኩ። ማስመረቅ ሆነ። ኪታብ እያበቃ እየሄድኩ አስመርቃለሁ። ኪታብ እያመጣ ዛውዮችም እየሄድኩ አገራችንም እዛ አስማኖ እየሄድኩ አስመርቃለሁ። እያስመረቅኩለት ስል መትን ዘለቀ ኢርሻድ ገባ። ጡላብ ኢርሻድ የሚባለው ኪታብ ድረስ ጨረሰ። ጥቁሩ ሄዶ እኒህን ሼህ መሐመድ ያሚንን ሀቻምና ያለፉትን እሷን ሊያናስሩ ሄዶ ኢየሱስም እዛው ታመው በዛ ነው ተቋርጦ የመጣው። ነሸሆዴ ጋር ማለት አይዋ የሸሆዴ ደረሳ ነው ልጃችሁ? አረዋ እነሸ ዛውጆች ነው የሸሆዴ ደረሳ ነው። አረብያ በይ ማን በይ በታት ነው ታልጨርሱ። የእርሶ ልጅ አይደል? ወንድሜ ነው። ወንድሜ ወንድማችሁ? በሶስት የትንሽ ነው። አባታችንም እናታችንም ጥለው የሄዱ ጊዜና የአባቴና እናቴ ስም ይነሳል። እሱም አይሸለው ኪታብ ታልቀራና አደራ ብለዋል። ደግሞ የኪታቤን ነገር የቁርአኑን ነገር አደራ። እናቴም አባቴም አደራ። ለዱንያ ላሉ ለሆዱ ይርበዋል አላሉ። አደራ የኪታቤን ነገር አባቴም ነሽህን ምን አለውት ሾሆቹን ቀዲሞቹ እኔ ላኢላሃ ኢላላህና የኪታቤ ወራሽ ነው ያለው አባታችን። እና እንደዛ ነው። እና ደግሞ እኒህም ደግሞ አጠገብሽ ገበያ ብትገበያ ያውቁሽም ልጆቿንም ያውቁ። ባለቤታቸው በጣም ደረሳ ናቸው። ኧረ አላህ የሾሆቹ የቀዲሞቹ ደረሳ ታዳጊ ታዛዥ። እዛ አሁን እኔ ነኝ እዚህ ይገበያሉ። ገበያተኛ ነው። አልሞከሩ ገበያ በደሴ በቦርኬሌ የለም። እዚህ እኔ ዘርግቼ እዚህ ሰው ቢዘረጉ እኔ መሆኔን አያውቁም። ልጆቹ ደግሞ ይሄ ምንድን ነው ቢሏቸው እነ ግዢ ይሄን ያህል ነው እንጂ አያውቋቸውም። ኑሯችን ይሄን ያህል ነው። እንዴት ነበሩ? ሰው ለባሉ ምን አይነት ሚስት ነበሩ? እኔ ተበታችሁኝ ነው እንግዲህ አላህ ይዘክ አላህ ይወቅልኝ እንጂ የበታችሁኝ እንዲንገላቱም አልፈልግም። አላህም ያቀብኛል ባዋሽ ደግሞ ትክክል ነው። አላህ የኸለቀን ጌታ የማይለየው ጌታ አለ። እንዲያው እንዲንገላቱ የሚያንገላታ ስራ እንጨት እንዲህ ቢፈልጡ አልወድም። እዚህ ድረስ እና እንደዛ ነው። አልሐምዱሊላህ ረቢል ዓለሚን። እሱም ደግሞ በብዙ ነገር በሾሆቹም በመስጂድም በብዙ ነገር አስመስግነውኛል። ያው በብዙ አስደርገውልኛል። አልሐምዱሊላህ። ልጆቹ ላይ እንዴት ነበር ተጽዕኖ? ለልጆቹ እርሶ ምን አስተላለፉ? አሁን ላሉት ልጆቹ እርሶ እንግዲህ እንደምናዩት የማያልቁ መጽሐፍ ናቸው። ብዙ ይገለጣሉ ግን እያለቁ አይደለምና የሚገርም ነው ጭንቅላታቸው። እንግዲህ እሳቸውማ ለእነ ማይ ሐቢባ ምን አስተላለፋችሁ? እና ለእናሳቸውማ ዲን ሀድራ አዲብ እስትግፋር ኢላላህ ተዚህ የበለጠ ምን አለ? ምንም የለም። ይሄንን ነው እንዲሁ በስጨትም ያሉ እንዲሆነ ተው አትበሳጩ። ቁመን እየሄድን በእግራችን መሬት እየረገጥን በእጃችን ሰርተን እየበላን በአይናችን እየሄድን
እያየን በስጭት አይረባም። ጌታዬ ዱዓ ነው፣ ዱዓ አድርጉ። ልጆቹንም ይሄን እንዲህ ብላችሁ መርቀን ብላችሁም አትናገሯቸው። ዱዓ አድርጉላቸው። አላህ አብጃችሁ ብላችሁ በሏቸው። ዲኑን ገር በገር እንዲያደርግላቸው እውቀት እንዲያገኙ ሰርቶ ማገኛ እና ዱዓ ነው እንጂ ሌላ ምንም ያስተላለፍኩት የለኝም። ሀብትም እኔ ሀብትም የለኝም። ይሄንን ብቻ መቅቻት እንግዲህ ፊቷ ነው ያልተመነዘረ ያው ፊቷ ነው ብቻት እንግዲህ ይሄ ነው። ማሻአላህ እማዬ እና ልጆችም ማማችም ሞልቷል። አላህ አብጃችሁ ነው እንጂ ሌላ ነገር የለም። ጭንቅ ሲለውት እንደው ትልቅ ሐጃ ሲገጥማችሁ ምንድን ነው የምታደርጉት? እኔ አልሐምዱሊላህ ረቢል ዓለሚን ነው የምትሉት? ታመሰግናላችሁ? አልሐምዱሊላህ ረቢል ዓለሚን። ከዛስ ሐጃውስ እንዴት ይወጣል? አሳምሮ እኔ እንዲያልኩት ነው አልሐምዱሊላህ። እና ለልጆቼ እኔ ዱዓ ነው የማደርገው፣ ሌላ ያለኝም ዱዓ አደርጋለሁ። መቼም አላህ መርሐባ ይላል። ትዳር የያዘ ሰው እንግዲህ በአደም በወረደው በሰይዲያችን በረሱላህ ሰለላሁ ዐለይሂ ወሰለም የተመራ ሰው የአላህን አማና ያነሳ ሰው ሴት ልጅ ደግሞ በወቅቱ ተተዳረች ተሾመች። ምንም አያስፈልግም። አዎ ያማ እንግዲህ እንደሞ እሳቸው እየተጋጠሙ ዱዓ ሲያደርጉ ደግሞ እኔም ጌታዬዋ አላህ ልጆችን በላኢላሃ ኢላላህ ጌታዬዋ ባንተ ዲን ይጠናከሩ፣ ሀብታቸውን አንተ ለግስላቸው፣ ስጣቸው፣ ሞልቶሃል፣ አልጎደለብህ ጌታ ነው። ይሄ እንግዲህ ይሄ ነው የኔ ዱዓ። ሌላ የለኝም። አላህ ያቅብኛል። ትልቅ ነገር ነው ይማዬ። ምንም የለኝም ሌላ። ከዚህ በላይ ምንም ለልጅ የሚወረስ ነገር የለኝም። አላወረስኩም። ሀብት የለኝ። ይሄ ነው ሀብቴ ነው። ያላህ የማያልቅ ሀብት እኮ ነው ይሄ። እንደው ማይ ቀረ የምትሉት ካለ በጣም ብዙ ናቸው እሳቸው ብዙ ቀናቶችን አብለው ያሳድራሉ። ኢንሻአላህ በሌላ ደግሞ እዛው ሐሪማችሁ መተን ኢንሻአላህ ቀረጻ እናደርጋለን። ተመጣሽማ ታልቸገረሽማ በጧት ጀምሮ እስከ ማታ ድረስ የሚያልቅ አይደለም። የእናንተ ተውሂዱን ያለ እስኪ ስለ ተውሂድ አንድ ነገር ይበል። ነካ ነው ያለ ያ እስኪ ስለ ተውሂድ አጥብ የተለዋም ነገርኩሽ። አዎ ነገራችሁ ሁለቱን። ይሄ ደግሞ የበርዘንጁ ግልባጭ ነው ያልኩሽ። ይሄ ሰለላሁ ዐላ መሐመድ የሚል ይሄ ነው። ተሱ በላይ ደግሞ እንግዲህ ሌላው ደግሞ እንግዲህ እዛ ሲገለጥ ይነገራል እንጂ አሁን እንግዲህ መቼም ዝርዝሩን መጽሐፉን አንብቤልሽ አትሉኝም? ዝም ብላችሁ እኛ ያነው እንደዛ ብላችሁና እስኪ ቀረ የምትሉት ስለማየ ወላሂ ቀረ በዚህ እድሜያቸው ደግሞ ቀሪ ዘመን ብዙ ኢንሻአላህ እንትን እንዳለን እንመኛለን። አላህም ደግሞ ያቆየውታል። እርሶ አላህ ምናሻው ቢያቆየኝ ምን ቸገረ? የሚመኙት ምኞት አለ አሁን እንደዚህ ባደርግ የሚሉት? እኔ ያ አላህ ጌታዬዋ ተላ ኢላሃ ኢላላህ በቀር እኔ ስሀዲም በላ ኢላሃ ኢላላህ ጌታዬዋ አሁንም እንደሌሉንም ቀኑን ላ ኢላሃ ኢላላህ እንደምለው አርግልኝ። የምመኘው ምኞትማ ደግሞ እዛ ደግሞ ላኢላሃ ኢላላህ ደግሞ ሀዲና ደግሞ ስገባ ጠያቆች አሉ አይደለም? አብሽር ሙበሽር አድርግልኝ። ይሄንን ነው ዱዓ የማደርገው ኢንሻአላህ። ይሄንን ነው ዱዓ የማደርገው። ደግሞ ይሄን ዱዓ አደርጋለሁ እና ደግሞ እንዲያው ዝም ብዬ ሲበርም ይዘው አህመድ አለሙ ዲያኛ ሰይድ ጅብሪል ጓደኛ ጠበቃ ሁኑልኛ ገብቼ ተተኛ ቀብሩ ጓዲያ አላለሁ። ወንጀሌ እንኳን ቢበዛብኝ አንቱታለሁ ምን አለብኝ ሀቢቢ አለሁልኝ እንድትደርሱልኝ አፍርስ ይሆንና ዲያላለሁ ዝም ብዬ ሲወድ እና ያንን ነው እንጂ አንቺዬ ሌላ ምኞት ምን ያደርጋል? ለልጆቼ መቼም ህበይኝ ለወለድኳቸውማ እስተ ልጆቻቸው የላኢላሃ ኢላላህንም ሀብት የዱንያንም ሀብት ዱንያ መዝራአቱ ሊልአኺራ ፊ ኩል ሸይን ሰመራት ያልካትን ለባሮች አጋዴርካትን አንተ ለመረጥካቸው ሰዎች አጋዴርካትን አጋዴያቸው ያለ አዱንያ መዝራአቱን ሊልአኺራ ፊ ኩል ሸይን ሰመራት አላህ ለባሮቹ እንግዲህ አጋጅ ብሏል። አትለቂ ፍለቂ ነው እኮ አትድረቂ ፍለቂ አትልቀቂ ተጠጊ። ይሄንን ዱዓ አደርግላቸዋለሁ። አላህ መርሐባ ይላል ደግሞ አሚን አሚን። እንኳን እናት ነቀዝ ይበላታል። ሙሽረል ከሪም ምን አሉ ሰምቼሽ የለም? እሺ ኡሙል ኸይር አሉ የኔና ክስት ሚስቶን ለበይክ ይሄን የመሰለ ኪታቤን ራስጌ እንዲታስደርግልኝ
ወዲ አኺራ ስሄድ ዲፍን ሲያረጉኝ ለህዲ ሲገጥሙኝ ጭቃ ሲመርጉብኝ ይሏታል። ይሄን ኪታብ ይሏታል። እየሞታችሁ ነው ወይ ትላለች እቺን ያክስት። ነቀዝ ነኝ እንዴ ነው ቡሽራ ማሽላና ዘንጋዲያ ነኝ ነቀዝ በላይ መሰለሽ ቀጥ እያልኩ ሞጥለዋለሁ አለ። አላህ የተሰጡት አላህን በጣም የሚያዙት ናቸው። እንግዲህ ባሮቹ ናቸው እኛ እና ታዲያ አላህ እናቴ መጀንታለት እናት መቼም ተልዩ አጠገብ የምትሄድ መስለኝ ይሄን ዱአ አረጋለሁኝ። እንግዲህ መቼም ይሄ ነው ለኛም ለዘመናችን ለሁላችሁም ዘበኑም ይመር አገሩም አማን ይሁን። አሁን አማን ቢሆን ነው እዚህ የመጣ ነው። ትክክል ነው። ቁጭ ብለን መጣን። ቁጭ ብለን ደግሞ መዲነቱል ሙነወራ እየሄዱ ነው፣ መካ እየሄዱ ነው፣ ቁጭ ብለው ጅማ እየሄዱ ነው። ባየር ባሞራ እርሜዲኩ እና እንደዛ ነው። አልሐምዱሊላህ ይሄን እመኝላችኋለሁ ማለት ነው። እናንተ ሁላ በዲንም በተቅዋም በሁሉም ነገር የምትኖሩ በሀብትም የማታደፈርሱ ዱንያ ይስጣችሁ። ሞልቶታል አላህ። አሜን። ማይ የምታስተላልፉልን አለ በተለይ ለዘመናችን ሴቶች እናቶች በሳቸው አይነት እናት እንደሳቸው አይነት ዛኪራ እንደዚህም ደግሞ ታላቁን ሰው አወዳሽ በዚህ ሁሉ ጭንቅላት ይሄን ሁሉ ይዘው እኛ ምን እንባል? ለኛስ ምን እንግዲህ ቢስሚላህ ማሻአላህ እኔ ለዘመናችን ሴቶች ለልጆቻችን መኘው ያው ዱአ ያደረግን የነሱን ራእይ ወይም እናቶቻችን እንደዚህ አይነት እናት የሷን ተሞክሮ እየተከተል እያስተማር እያስፋፋ ነው ብንሄድ እጅግ በጣም ደስተኛ ነኝ። ማይዳዋ የሚያግዘኝ አጥቼ ተቸግሬያለሁ እኔ በአሁኑ ሰዓት ማለት ነው። ብዙ ጊዜ ዛየሹ መድረሳ ያው ዘመናችን እንደምታዩ ድሮ የመጣና ዘንድሮ የመጣ ቁርአን ወይም ዲን ያለ መስል እየከፋፈሉ እስኪያን ከፋፍለውና አቂዳችንን እናጠናክር ቂራአትን አንዳንድ ሐራም ሐላሎችን እንለይ ለእህቶቻችን ለእናቶቻችን እናስተምረው እናካፈል። ምናቃት እንደው ባናቅ እንኳን ትንሽ እንደው ሁለትም ቃል ወይም ሁለትም ሐርፍ ልትሆን ትችላለች ይላል ብዙ ደክም ያለው ካሁን በፊት ማለት ነው። አሁንም ኢንሻአላህ ወደፊትም ማስተላለፍ የምፈልገው በዚህ ዲናችን እንዲቀጥል በተውሂድም ዙሪያ በቁርአንም ዙሪያ በማንኛውም ዙሪያ ዲናችንን እንድናጠናክር ብዬ ማስተላለፍ እፈልጋለሁ። እናንተም ደግሞ እንደዚሁ እንደሷ እንደኛ እናት ያሉ ምናልባት በየሀሪማው በየአካባቢያችንም ወይም ደግሞ ይጠፋሉ ያላሰቡ ሊኖሩ ይችላሉ። የተዘዋወራችሁ እንደሁም ያጠናችሁ እንደዚሁ ደግሞ ባለው አጋጣሚ ይሄን ተሞክሯችሁ እንድትቀጥሉበት ስል ማስተላለፍ እፈልጋለሁ። ኡስታዟ ይሄ ነው እንግዲህ እኛ አላህ ይውደድልን። አላህ ረጅም እድሜ እስከ ልጆቻቸው የልጅ ልጅ 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 ሁሉ አላህ እንዲያዩ እድሜ እንዲሰጠውት ከዚህም በላይ ደግሞ ዱዓ እንዳደርጉልን እርሶ አሁን የምንፈልገውኛ ለዱዓ ነው ኢንሻአላህ። ትንፋሽዎት ትልቅ በረካ ስላለው ማለት ነው። አላህ እድሜዎትን ያርዝምልን። አላህ አውፊ በለን። አሁንም እናንተንም አላህ ያቆያችሁ። እናንተ አሁን እንግዲህ የልጆች ልጆች መሆን አለባችሁ፣ የልጆች ልጆች መሆን አለባችሁ። እናንተ ጋር መነጋገር ማለት እንደዛ ያለውን ይዘሽልኝ ነይ ማለት ለኔ ሀጅ አደረኩኝ። መዲነቱል ሙነወራን አየሁኝ፣ መካን አየሁኝ አይደለም በዚህ እቆጥራለሁኝ። ያመጣችሁ ለምንድን ነው? ለዛ አይደለም ኢንሻአላህ ሐጁን ደግሞ አላህ አግዞ አላህ እኛ ምንችለውን አድርገን ኢንሻአላህ እርሶ ይሄን ቢዘው አይቆይም ከህይወቱ በፊት ኢንሻአላህ ሀያት ይስጣት አላህ ኢንሻአላህ አብሽሩ። አላህ ቻይ ነው። እሺ ይሄዳሉ ኢንሻአላህ። አላህ ይሻሁሉን ኢንሻአላህ በኢዝኒላሂል ከሪም እና አልሐምዱሊላህ ኢንሻአላህ። አላህ ያቆይልን። ማይ ወድና የተከበራችሁ ተመልካቾቻችን የዛሬው የብርሃን ጉዞ ቆይታችን አይለቅ እያለን ግን ደግሞ እጅግ በጣም ማይም እድሜያቸውም ትልቅ ስለሆነ እንዳናደክማቸው በዚህ ለመቋጨት ወደድን። ኢንሻአላህ ሐሪማቸው ላይ ደግሞ ሄደን ከሳቸው ጋር እንዳያችኋቸው እንግዲህ ይሄ ሮቦት እንኳን ብዙ ማሽኖች ተገጥመውለት እንደሳቸው አይነት ብቃት ያሳየናል። አላቅም ብቻ ማሽኑ እንኳን ጭንቅላታቸውን አይታችኋል። የመሐፈዝ ብቃታቸውን አንዲት እንኳን ሳትዛነፍ ሐርፍ እንኳን
ሐርፍ እንኳን አያጓድሉም። አረበኛውን በሉት አማርኛውን በሉት ተውሂዱን በሉት መድሑን በሉትና እጅግ በጣም ያስደነቁን ያስደመሙን እናት ናቸው። እባካችሁ በየአካባቢያችሁ በየሰፈራችሁ እንደዚህ አይነት እናቶች፣ አባቶች፣ እህት ወንድሞች ካሉ ወደ ህዝብ ይውጡ። ታሪካቸው ለልጅ ልጆቻቸው ለኛም ድረስ ከማይ ብዙ ነገር እንማራለን ተምረናልምና በየአካባቢያችሁ እንደዚህ አይነት ድንቅ ሰዎች ካሉ በዚህ ፕሮግራማችን እንዲቀርቡ ከታች ባለው ስልካችን አማካኝነት አድርሱን። እማዬ ጋር የምንለያየው ዝም ብለን አይደለም። እንግዲህ ያንን እጅግ በጣም ማይሳነፍ እንደዚህ ለማይጎረንም ድምጻቸውን አንድ መድህ ጋብዘውን ነው የምንሰናባበተው። ከማዬ ጋር አብራችሁን ስለነበራችሁ በእጅግ አድርገን እናመሰግናለን። እማዬንም እንግዲህ እድሜያቸውን እንዳያረዝምልን ልጆቻቸው በልጅ ልጆቻቸው ደግሞ እኛም ኡማውም ተጠቃሚ እንዲሆን ዱዓ እንድታደርጉላቸው በያላችሁበት እንጠይቃችኋለን። እማዬም እንግዲህ እንዳሉት የሐጅ ወይም ደግሞ የዑምራህ ምን አላቸው ምኞት አላቸው። ይህን ጉድ ይዘው ደግሞ እንደው ሳያዩት ያንን ሀገር ይችን ዓለም ይችን ምድር እንዳይሰናበት ሁላችንም እንፈልጋለን። የምትችሉ ደግሞ የበኩላችሁን አስተዋጽኦ አድርጋችሁ እኚህን ትልቅ እናት ዑምራ ወይም ደግሞ ሐጅ ማስደረግ የምትፈልጉ ካላችሁ በእኛ በኩል ከታች ባለው ስልካችን በኩል ልታገኙ ትችላላችሁ። ከእሳቸው ጋር ቀጥታ እናገናኛችኋለን። እማዬ እንግዲህ የምንሰናባበተው ያው ታላቁን ሰው አውድ ሰውልን ነው እንዳይደክመውት አጠር ያለ ሐድራ ብለውልን ዱዓ አድርገውልን እንጨርሳለን። ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ እንዴት ውለሃል የጦይባው ሰይዲ ያንገበገበ መሐባው ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ የቲሞና ሪዘው ሰይዲ እንተበተባል ጤዛው ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ እንተበተባል ያልነው ሰይዲ ጦይዛማ አይደለ ኑር ነው ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ አህመድ ቢወለድ በመካ ሰይዲ መላእክቱ ሁላ ተዋካ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ወለድ አህመድ ተኩሎ ሰይዲ ጅብሪል አነሳው ቸኩሎ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ የቅንዲ በማማረ ሰይዲ አልጠገቡት አቡበክር ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ የቅንዲ የጢሞና ሪዘው ሰይዲ አልጠገቡት አቡበክር ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ የትከሻዋ ስፋት ሰይዲ የዕልም የተቅዋ ነው ቤት ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ወደዴውና ተምሮ ሰይዲ يعود وهنا سفر سيدي صلى الله على محمد سيدي صلى الله على محمد وديتي ونعتمر سيدي مدينة هنا سفر سيدي صلى الله على محمد سيدي صلى الله على محمد نودي الله أنتنا سيدي يا فاطمة باشمون سيدي صلى الله على محمد سيدي صلى الله على محمد نودي اللهم بزا سيدي تسمع كوكبي بزا سيدي صلى الله على محمد سيدي صلى الله على محمد سيدي يا رسول الله ዱዓ ያድርጉልን እማዬ። አማን አላህ ያሳድረን። አሚን። ምላሳችንን ኩን አላህ አድርገው። አሚን። ትንፋሻችንን ምስኩር አንበር አላህ አድርገው። አሚን። ዱዓችንን መቅቡል አላህ አድርገው። አሚን። መገናኘታችን ለሁለቱም ለሶስቱም ሀገር አላህ አድርገልን። አሚን። ተዲንም ተዱንያም ተአኺራም ስጦታ እንድናገኝ አላህ አድርገን። አሚን። እዛው ድረስ ውዴታችሁ ውዴታችን የማይፋቅ አላህ አድርገው። አሚን። ተቀልባችን ማተሄዱ ተቀልባችሁ ማነሄድ እናት አላህ አድርገን። እናንተም ልጆቼ ደግሞ አላህ ያሳድጋችሁ። አሚን። እናንተም አላህ ያሳድጋችሁ። ሁሉም አላህ ያሳድገው። እርገት አላህ ተነብዩ ተባሮቹ ተገበሮቹ እዛው ድረስ ተዛንስቶ ድረስ በሰራበት ቀዋው ተዛንስቶ ደግሞ ነፈተል ኡላ ድረስ በሚሰራበት በቅዋው በመላው ሰጥቶ ባልቀማቸው በጨመረላቸው ስማቸውን ባስጠራው ሸሽተንበታል። በቁርአን በከላሙላህ ቀዲም ሸሽተንበታል። በጅብሪል በሱ ውዴታ በነቢ ውዴታ አላህ አቆያችሁ ደረጃ ድረሱ። እኛንም ደግሞ እንደገና እንደነበር አድርጎ እዛው ድረስ ሁሉንም አላህ ይስጠን። እናንተም አላህ ይስጣችሁ። አላሁመ ሰሊ ወሰሊም ዐላ ሰይይዲና ሙሐመድ። እንዲህ እያልን እንግዲህ የዛሬ የአርሂቡ መዝናኛ ፕሮግራማችንን ወደ መቋጨቱ ተቃርበናል።
አው እንግዲህ እናንተን ያስተምራሉ ቁም ነገር ያስጨብጣሉ ያዝናናሉ ብለን ያዘጋጀናቸው መሰናዶዎቻችንን በቅደም ተከተላቸው ወደ እናንተ አድርሰን አጋፍረን እንሆ መድረኩን ደግሞ ለሌላ ለተረኛ ፕሮግራም እንለቅ ነው። አብራችሁን ቆይታ ስላደረጋችሁ ለሰዓታችሁ ለልባችሁ ለገንቢና አበርቺ ሐሳብ አስተያየቶቻችሁ ከልብ እያመሰገንን ዛሬም የእናንተ ሐሳብና ድጋፍ አይለየን እያልን የዛሬው ፕሮግራማችንን ቋጭ። ከዚያ በፊት ግን ሁሌም የምንለው ነገር አለ። የዛሬ ፕሮግራማችን ቢቋጭም ቀጣይ ሳምንት ደግሞ በአዲስ መልኩ በአዲስ ፕሮግራሞች እንመጣለን። ከዚያ በተጨማሪ እንግዲህ የቀጣዩን ፕሮግራም የሚለየው ነገር ቀጣይ ሳምንት ላይ ቀድሞ የመጣ ሰው ተጠቃሚ ይሆናል። ምንም ጥርጥር የለም። አዲስ ፕሮግራም ስለጀመረን ካርድ ሽልማት ስላለን ማለት ነው። ስለዚህ ቀጣይ ሳምንት እንግዲህ እሁድ 8 ሰዓት ላይ እንድንገናኝ ከወዲሁ እያሳሰብን መልካም ሳምንት ተመኘን። ደረሰ አልደረሰ እያላችሁ ሰዓት ደቂቃ እየቆጠራችሁ 8 ሰዓት እንደምትጠብቁ ባለሙሉ ተስፋ ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።